ስለምመናኑ ስትሉ ይሄ እነዚህ በጎች ተከፈተብኝ ዘመቻ እኔን የማይመለከተኝ የሃይማኖት ሚዛን ሰላም የተወደዳችሁና የተከበራችሁ የመርሉታሚ ቤተሰቦች በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በጣም ግልጽና አጭር የሆኑ ሁለት ጉዳዮችን ብቻ ይዤላችሁ መጥቻለሁ። በተቻለ መጠን ለወዳጅ ዘመዶቻችሁ ሼር በማድረግ የበኩላችሁን አስተዋጽኦ አድርጉ። ወደ ጉዳዩ ሄዳለሁ። ሁለት ጉዳዮች ብያችኋለሁ። የመጀመሪያው ጉዳይ ብፁዕ ይሏችኋል፣ እኔ እንኳን እቸገራለሁ። አቡነ ገብርኤል ይሏችኋል፣ እኔ እቸገራለሁ። በጣም ይቅርታ። በዚህ ልክ እንግዲህ እንድናገር ያበቃኝ ግብራቸው ነው። አቡነ ገብርኤል ብለው የሚሏቸው አባት በኮታ የተሾሙት አባት ማለት ነው። እንግዲህ ሲሰሩት የከረሙትን ሲሰሩት የኖሩትን ብዙ ሰው ላይረዳ ይችል ይሆናል። ማለት አሁን በተናገሩት ይሄ ቤዛነት ድንግል ማርያም ቤዛ አትባል ምናምን በሚለው እሱ አይደለም። አሁን ይሄ በቃ ሚዲያ ላይ ወጣ ነው። ሌላ አሁን እኛ እንዲያው ሚዲያችን ቢያድቅ ልናሳያችሁ የምንችለው በጣም ብዙ ጉዳይ አለ እና አሁን ከሰሞኑን ካለው ግርግር ጋር በተያያዘ አይደለም። አሁን እኒህን አባት አይደሉም ብዬ እምለው ማለት ነው። በሌላ ተያያዥ በጣም ብዙ ጉዳዮች ከብሔር ጋር ምናምን ለማገናኘት የሚሞክሩት ጉዳይ ማለት እሱም ትክክል አይደለም። ማንም በብሔር ማንንም አይጠራም። ኦርቶዶክሳውያን እኛ ብሔር የለንም። ከማይጠፋው ዘር ከክርስቶስ ከስላሴ የተወለድን ነን። ስለዚህ አሁን አንተ አማራ አንተ ትግሬ አንተ ኦሮሞ ብለን ምን ገፋ ሰዎች አይደለንም። እሳቸው ግን ኦርቶዶክስ ቤተክርስቲያን ገፊ ናት ብለው በአደባባይ ጸያፍ ንግግራቸውን ተናግረዋል። እና ነገር እንዳላበዛ እኒህ ነውረኛ አባት ጉዳይ በሚገርም አገላለጥ አንድ ቲክቶክ ላይ ያለ ልጅ በሚገርም ሁኔታ ገልጦታል። እሱን አሳያችኋለሁ። ከዛ ደግሞ አንድ ሐሳዊ ጠፍቶ የነበረ ጸጉሬን እላጫለሁ እንዲያው ሁሉ ነገርን አስተካክላለሁ ንስሐ ገባለሁ ብሎ እኔን ገብረ ስላሴን እህት ወንድሞቻችንን በቃ ተውኝ ብሎ የለመነን ሰው ዛሬ ደግሞ እንደገና በአዲስ መጥቷል። እሱንም አሳያችኋለሁ። አረ ተመልከቱልኝ። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። ድመት መንኩሳ አመሏን አትረሳ የሚሉት አባባል ዛሬ ደርሶ እያየነው ነው። ነገር ግን አባታችን እኛ እርሶን የመንቀፍ ችግር የለብንም፣ አቅሙም የለንም። ምክንያቱም እኛ ልጆቻችሁ ነን። ስራዎት ነው ሊያስተቹት የቻለው። ስለዚህ እባኮትን አሁንም ወደ ልቦ ይመለሱ። በግልጽ የተሐድሶ አሰራር እየሰሩ እንደሆነ በአደባባይ ተመልክተናል። በብዙ የመዝሙር ምርቃቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችን ገፊ እንደሆነችም ሲናገሩ ነበረ። ለሱስ ምንድነው መልሱ? ጥያቄው ለእርሶን ተወው። ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን የሆነች የጌታችን እናትን እባኮ አይንኩብን። እኔ ዛሬ ላይ እርሶን በሆን ኑሮ የጭንቅ አማላጇን እመቤቴን ነበር ደጋግሜ ስሟን የምጠራው። ዛሬም ሲጨንቀኝ ነገም ሲከፋኝ ከዛ በኋላ ስሜ ባላረኩት እንኳን ቢነሳ እመብርሃንን ይዤ አላፍርም። ቪዲዮ እንዳይረዝምብኝ ወደ ሁለተኛው ወደ አበው ማለደ ልሂድ። ምለምናችሁ ድንጋይ ተሸክሜ ብዙ ህዝብ ከአባ ዮሐንስ ጋር የሚሄድ ብዙ ህዝብ አለ። ከባሕታዊ ገብረ መስቀል ጋር የሚሄድ ሊቀ ትጉሃን ገብረ መስቀል ጋር የሚሄድ ብዙ ህዝብ አለ። ከመምህር ግርማ ጋር የሚሄድ ብዙ ህዝብ አለ። ከሌሎችም አጥማቂዎች ጋር የሚሄድ ብዙ ህዝብ አለ። ከሚተቹትም ደግሞ እነዛን የሚነቅፉት ሰዎች ብዙ ተከታይ ህዝብ አለ። ይህ ህዝብ ግን ወደዚህ እንደሚሄድ ግራ ገብቶታል። እግዚአብሔር ሆይ ምን አረግነህ የሚሉ ሰዎችን ሰምቻለሁ። አባቶችን አንድ ማታደርግልን ምን አደረግነህ? ኦርቶዶክስ እንዲነሽ ወይ የሚሉ አምረው የሚያለቅሱ ሰዎችን ሰምቻለሁ። በእግዚአብሔር ስም አሁን
እንዲሁ ዛሬ እለቱ መድኃኔዓለም ነው በዓሉና 27 ነውና በዚህ ልለምናችሁ በእግዚአብሔር ስም እባካችሁ እንደው ድንጋይ ተሸክሜ ነው የምለምናችሁ ወደ ሰላም ወደ ፍቅር ወደ አንድነት እንምጣ እባካችሁ አንነቃቀፍ መሄጃው ጠፍቷቸው እረኛቸው ጠፍቷቸው ጫንቋቸው ነው ያለው እረኛቸው እውነተኛው እረኛ ማን እንደሆነ ግራ ገብቷቸዋል ከዛ ሲሄዱ ከሚነቀፉት ሰዎች ሲሄዱ የሚያዩት ውዳሴ ማርያም ነው መልካም በቀጣይ የዮሐንስ ጀሌዎች ምን እንደሚያደርጉ ላሳያችሁ የአባ ዮሐንስ የወንቅሸቱ ገዳም አስተዳዳሪ ነኝ ባይ ባህታዊ ነኝ ባይ ምናምን ብዙ ነኝ ነው የሚሉት እኔ ምን እንግዲህ ነኝ የማይሉት ነገር የላቸውም ባህታዊ ነኝ ይላሉ መነኩሴ ነኝ ይላሉ ሞቼ ተነሰ ምን የማይሉት ነገር አለ እኔ በቃ እንደዚህ የማይሉት ነገር ስለሌለ ነው ኤኒዌይ እሳቸው የሚያስተምሯቸው ደቀ መዛሙርቶቻቸው የእሳቸውን ፎቶ በጸሎት ቤታቸው ላይ አስገብተው ያመልካሉ ይኸው ላሳያችሁ ከፈት ይኸው ልድገመው ግልጽ እንዲሆንላችሁ ይኸው ቅዱሳን ስላለ ቆይ ላሳያችሁ ደግሜ ላሳያችሁ የቅዱሳን ስላለ አባህን ይታያችኋል እዚህ ታች ቆይ ላሳያችሁ ደግሜ ላሳያችሁ አባህን ታች ላይ ታች በቀኝ በኩል ደጋግማችሁ ቪዲዮን ደጋግማችሁት ይሄን ይመስላል ከመጨረሻው ድረስ ስለተከታተላችሁን በጣም እናመሰግናለን በቀጣዩ ቪዲዮ እስክንገናኝ ሰላም ሁኑ የሃይማኖት ሚዛን